በዝምታ እናሸንፋለን፣ በዝምታ ድል እናደርጋለን። ስለለፈለፍን ስላወራን እየተጎዳን ያለ ነው። ትክክል ነው፣ ተናግረዋል። ዝም ያልሆነ ቤተክርስቲያን አባቶች እኮ ዝም ነው የሚሉ ያሉ ብላችኋል። አሁንም ዝም እንላለን። እግዚአብሔርን ስራውን ይሰራል። እግዚአብሔር ስራውን ይሰራል። ዝምታ ተቃውሞ ነው። ዝምታ ወደ እግዚአብሔር ማቅረብ ነው። ስለዚህ ከመለፍለፍ ወደ እግዚአብሔር ማቅረቡ ትልቅ ወሳኝ ስለሆነ የቤተክርስቲያናችን አምላክ ሀገራችንን ኢትዮጵያን ይጠብቅልን ነው። ለምን በሀገራችን ያለው ጦርነት የሚወገድበት በጸሎት ነው። በመሳሪያም አይደለም፣ በጠመንጃም አይደለም፣ በማስፈራራትም አይደለም፣ በማሰርም አይደለም። የሚፈታው በምንድን ነው? ነገር በምንድን ነው? በጸሎት ኃይል። እግዚአብሔር ኃይሉን ይሰራል። ይቺ ሀገር የእግዚአብሔር ሀገር ናት እንዳይመስላችሁ። እኛ ስለፎከርን በሜዳ ወጥተን ስለለፈለፍን አይደለም። ነገ እግዚአብሔር ያሸንፋል። አሸናፊ ነው እግዚአብሔር። ይቺ የምጽኡ ተናብልትም ግብፅ ኢትዮጵያ ታበጽደው ያበ እግዚአብሔር። እጆቿን ዘርግታ ወደ እግዚአብሔር ብታመለክት ኢትዮጵያ እግዚአብሔርን ይሰማታል፣ ዓለምንም ያደንቃታል። ስለዚህ ሊቀ መላእክት ቅዱስ ሚካኤል በሀገራችን ላይ ያለው ጦርነት ያስወግድልን። በኢትዮጵያ ውስጥ ላይ ያለው ጦርነት ያስወግድልን። ለሕዝባችን መረጋጋትን ይስጥልን። የተበታተነ ሕዝባችን፣ የታሰሩ ወንድሞቻችን ከእስር ቤት ወጥተው ሰላም የሚያገኙበት ዕለትና ሰዓት ያምጣልን። ሌላ የምንናገረው ነገር የለም። በደ መልአኩ ይጠብቃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለዚህ ገናና በዓል ለሊቀ መላእክት ለቅዱስ ሚካኤል በዓለ ንግሥ በሰላም አደረሰን አደረሳችሁ። እንኳን ለዚህ ዕለት በሰላም አደረሰን። ትምህርቱ ብዙ ማስተማር የኔ ትምህርት ጸባቴ ስለወሰዱት አባታችን እናመሰግናለን። በቀጥታ የሊቀ መላእክት ቅዱስ ሚካኤልን ገናንነቱን በትክክል ስላስተማሩ በጣም አድርገን እናከብረውታለን ማለት ነው። ብዙዎች በዓል ይከበራሉ። የሚከበረው በዓል ግን በትክክል አይጠቀስም። ስለ ባህራንም ስለ መልአኩ ቅዱስ ሚካኤልን የተደረገውን ተአምራት ስላቀረቡልን እናመሰግናለን ነው በዚህ አጋጣሚ። በተረፈ ግን ሰዓቱ እየደረሰ ስለሆነ ወደ ፕሮግራማችን ከመሄዳችን በፊት ግን ዝም በሉ ብለዋቸዋል። ቅድም ምንድን ነው? ዝምታ ወሳኝ ነው። ዝምታ በዝምታ እናሸንፋለን፣ በዝምታ ድል እናደርጋለን። ስለለፈለፍን ስላወራን እየተጎዳን ያለ ነው። ትክክል ነው፣ ተናግረዋል። ዝም ያልሆነ ቤተክርስቲያን አባቶች እኮ ዝም ነው የሚሉ ያሉ ብላችኋል። አሁንም ዝም እንላለን። እግዚአብሔርን ስራውን ይሰራል። እግዚአብሔር ስራውን ይሰራል። ዝምታ ተቃውሞ ነው። ዝምታ ወደ እግዚአብሔር ማቅረብ ነው። ስለዚህ ከመለፍለፍ ወደ እግዚአብሔር ማቅረቡ ትልቅ ወሳኝ ስለሆነ የቤተክርስቲያናችን አምላክ ሀገራችንን ኢትዮጵያን ይጠብቅልን ነው። ለምን በሀገራችን ያለው ጦርነት የሚወገድበት በጸሎት ነው። በመሳሪያም አይደለም፣ በጠመንጃም አይደለም፣ በማስፈራራትም አይደለም፣ በማሰርም አይደለም። የሚፈታው በምንድን ነው? ነገር በምንድን ነው? በጸሎት ኃይል። እግዚአብሔር ኃይሉን ይሰራል። ይቺ ሀገር የእግዚአብሔር ሀገር ናት እንዳይመስላችሁ። እኛ ስለፎከርን በሜዳ ወጥተን ስለለፈለፍን አይደለም።
ነገ እግዚአብሔር ያሸንፋል። አሸናፊ ነው እግዚአብሔር። እቺ ይምጽኡ ተናብልትም ግብፅ ኢትዮጵያ ታበጽደው ያብ እግዚአብሔር። እጆቿን ዘርግታ ወደ እግዚአብሔር ብታመለክት ኢትዮጵያ እግዚአብሔር ይሰማታል፣ ዓለምንም ያደንቃታል። ስለዚህ ሊቀ መላእክት ቅዱስ ሚካኤል በሀገራችን ላይ ያለው ጦርነት ያስወግድልን። በኢትዮጵያ ውስጥ ላይ ያለው ጦርነት ያስወግድልን። ለሕዝባችን መረጋጋትን ይስጥልን። የተበታተነ ሕዝባችን የታሰሩ ወንድሞቻችን ከእስር ቤት ወጥተው ሰላም የሚያገኙበት ዕለትና ሰዓት ያምጣልን። ሌላ የምንናገረው ነገር የለም። በደ መልአኩ ይጠብቀን። የመልአክ ሰሚ መልአክ ነው። ቅዱስ ሚካኤል በደማችን እየተዘዋወረ የእያንዳንዳችን ሕዋሳት የሚመረምር መልአክ ነው። ይሄ ያሳደገኝ መልአክ እያላችሁ ትዘምሩ ነበር። አዎ አሳድጎናል። ቅድም ሲናገሩት የነበረ አባቶቻችን በእውነቱ የነበሩ አስተዳዳሪው የቀድሞ አስተዳዳሪው ቤተክርስቲያኑ አሳንጸዋል። እንግዲህ የትልቁ አስተዳዳሪ አሁን ሆነው ያሉት የአዲስ አበባ ንግሥት ነው የምላት እንጦጦ ሐመረ ነው ኪዳነ ምሕረት ወደ ከፍተኛ ደረጃ ነው የተዛወሩት። በጥሩ ሁኔታ ነው እዚህም ሰርተው ነው የሄዱ። አባታችንን እናመሰግናለን። ሌላ ደግሞ አሁን የተረፉ የቶቦሌ ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ ትልቁ ካቴድራል ነው። ከካቴድራል ወደ ካቴድራል ነው የመጡ። ከመጡበት ልማት ስለጀመሩ እናመሰግነዎታለን። እግዚአብሔር ይጠብቅልን። አክሊሉ እንግዲህ አሁን በንስሐ አባትን አስተባበረ ዕቃ ቤት እያሰራ ነው። እናመሰግናለን። እውነቴ ነው። እናመሰግና ማለት ነው። የበፊቱ የነበረ ጸሐፊያችሁም ትዕግስተኛ ተወዳጁ እሱም ዝምተኛ ነውና ወደ ሰዓሊተ ምሕረት የሄደ ወንድማችን አንተም ከካቴድራል ወደ ካቴድራል ስለሆነ የሄድክበት ቦታ እግዚአብሔር የበረከት ያድርግልህ እንላለን። ስለዚህ ስሩ። የሚሰራ ሰው ይወደዳል፣ የማይሰራ ሰው ግን ይከሰሳል። ቤተ ክርስቲያን የወንጀለኞች ማጠራቀሚያ አትሆንም። ስትሰሩ በእግዚአብሔር ዘንድ ትልቅ በረከት ታገኛላችሁ። ሕዝባችንም ይወደናል። አሁን ሌላ ያደነቁላችሁ እዚህ ምንድን ነው? ይህን አካባቢ የካቴድራል ጃንጥላ ዙሩ፣ ምን አዙሩ፣ እንዳድሩ። አቤት አቤት ምስጋና ይገባዋል ለዚህ ካቴድራል እውነቱ በጣም። ቀጥሎ ደግሞ ሰባኪ ወንጌሉ አንደበተ ርቱዕ ሲያስተምር ሲያስታውቅ ጎበዝ። ብዙዎች የፕሮግራም መሪዎች ይሆንና በጠቅላላ ወደ ትምህርተ ወንጌል ለሚወስዱት ሰባኪ ወንጌል ለፕሮግራም መሪ አይሆንም። ለምን? ወደ ትምህርቱ ስለሚያዘነብል ማለት ነው። እሱ ግን ወንድማችን እንዴት አድርጎ ምጥን አድርጎ እየሰራ ያለው እናመሰግናለን። ነገር ግን ይህን የተጀመረውን ይህ መሬቱን አስፋልት እስቲ ሁላችሁን እንሰራለን ወደ ባንደበታችሁ እጃችሁን አውጡልኝ። እንሰራዋለን ወዱ ጃንጥላችሁን ላይ ተሸፍነናል። እስቲ አንድ ጊዜ አጠፋ አድርጉት። አንድ ጊዜ ፀሐይ ይምታችሁ። 1 ሚኒት አንድ ደቂቃ አንድ ጊዜ እንሰራዋለን ወዱ ነው። አስፋልቱ እንሰራዋለን ወዱ የሚካኤል ቤት ነውና እንሰራዋለን። እግዚአብሔር እናንተን ቤት ይስራ። እናመሰግናችኋለን። መልካም በዓል ያድርግልን። ለዚህ ዕለት ለዚህ ሰዓት በሰላም ያደረሰን። ወርሃ ክረምቱን አስፈጽሞ ለአዲሱ ዓመት በሰላም ያድርሰን። በአዲሱ ዓመት ሰላም የሚታወጅበት፣ ምሕረት የሚታወጅበት፣ ደስታ የሚታወጅበት ዕለትና ሰዓት ያምጣልን። ኢትዮጵያ ሀገራችንን አምላካችንን ይጠብቅልን። ጦርነት ከምድራችን ያድርቅልን። ጦርነት ከምድራችንን ያርቅልን። ሰላም ለኢትዮጵያ ይላክልን። ከሊቀ መላእክት ከቅዱስ ሚካኤል በረከት ረድኤት ለሁላችን ይትረፍረፍልን። አሜን። አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣
አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወደ ኑዛዜ ከመግባቴ በፊት ግን የባንኩ ቁጥር ላይ አሁን እነሱ እርዳታ እየጠየቁ አይደሉም። በጣም ጎበዞች ናቸው። የሂሳብ አያያዛቸውም ይደነቃል። በባንኩ ብታስገቡላቸው ይመረጣል። 10,083 71 49 57 ይሄ የመልአኩ የቅዱስ ሚካኤል ባንክ ነው። 10,083 71 49 57 እንግዲህ የመልአኩን የምታደርጉት በዚያ በባንክ አካውንቱ ገቢ አድርጉለት። እዚህ ጃንጥላ ማዞር ምን ማዞር ስለሌለ በዚህ አድንቀናቸዋል። በጣም እናመሰግናለን። በንስሐ ውስጥ ያላችሁ ሰዎች ራሳችሁን ዝቅ ዝቅ አድርጉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ አባቶቻችን ሐዋርያት ስልጣንን የሰጣቸው ከልጅነት ከእውቀት የሰራችሁትን ኃጢአታቸውን ይቅር ይበላችሁ። አባቶች ካህናት፣ ወንድሞች፣ ዲያቆናት ዝም የተሰበሰባችሁ ወንዶቹም ሴቶችም ከኃጢአታችሁ የተፈታችሁ ንጹሐን ሆኑ። እኔንም እናንተንም ለመንግሥተ ሰማያት በቃ እንድንሆን ዘንድ እግዚኦ መሐረነ ክርስቶስን ብላ 12 ጊዜ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስን ብላ 12 ጊዜ ተወካፌ ንስሐ ስራዬ ኃጢአቴ ወኃጢአተ ቅዱስ በከበስህተትን በለ እውቀት በድፍረትን በለ ንስሐ የተደረገውን ማይሰራ ኃጢአት እግዚአብሔር ይፍታ። የብፁዕ አባታችን ቡራኬ ይደርብን። የቃል ኪዳኑ ታቦት አሁን ያው ከመንበረ ክብሩ ወጥቶ ሲባርከን ነበር። አሁን ደግሞ ሁላችንንም ባርኮን ወደ መንበረ ክብሩ እየተመለሰ ነው። ብላችሁ አመስግኑት። እግዚአብሔር ስሙ የተመሰገነ ይሁን። ክብርና ምስጋና ለስሙ ይሁን። ስለቶችን እንናገራለን። አሁን ቅድም አስራት በኩራት ፍቅረ ገብርኤልና ሂሩተ ሥላሴ የተባሉ 20 ሺህ ብር ገቢ አድርገዋል። እንዲሁ ደግሞ ተስፋ ዓለም የተባሉ ቅድስትና ተስፋ ዓለም አንድ ላይ 45 ሺህ ብር አሁን ገቢ አድርገዋል። እንደዚሁ ደግሞ ሚካኤል ሆይ ስጠኝ ብዬ ተስዬ ነበር፣ እሱም እውነቴን ስለቴን ስለሰማኝ ብለው 1 ሺህ ብር ገቢ አድርገዋል። ስራ አጥቼ ነበር፣ ስራ አግኝቻለሁኝ። ለመልአኩ ለቅዱስ ሚካኤል ነግሬው ነበር ስራ ስላገኘሁኝ ብለው 1 ሺህ ብር ገቢ አድርገዋል። አንድ ወንድማችን 5 ሺህ ብርና 1 ሺህ ብር ገቢ አድርገዋል። በእውነት ብዙዎች እዚህ አውደ ምሕረቱ ድረስ እየመጡ ስለታቸውን እየሰጡ ነው። ስሜን መላኩ ያውቃል ብለው ስለታቸውን ገቢ እያደረጉ ነው። ክብርና ምስጋና ለስሙ ይሁን። የቅዳሴው ስርዓት እስኪጀመር ድረስ ስለቶቻቸውን እንናገራለን። የቃል ኪዳን ሰነድ የሰንበት ትምህርት ቤቱ የወሰዳችሁ በድንኳኖቹ አካባቢ ስላለ መውሰድ ትችላላችሁ። የወሰዳችሁትን መልሱላችሁ። መልአኩ ቅዱስ ሚካኤል የነገርኩትን ነገር ሁልጊዜ ይፈጽምልኛል። ዛሬም ደግሞ የነገርኩትን ፈጸምልኝ፣ ነገም እንደሚፈጽምልኝ በማመን ብለው አምጥተው ገቢ አድርገዋል። አመስግኑላቸው። የስብከተ ወንጌል አገልግሎት የሚሆን 12 ወንበር አመጣው። እንዲሁ ደግሞ ተያያዥ አስራት በኩራትን 14 ሺህ ብር አምጥተው ገቢ አድርገዋል። እግዚአብሔርን አመስግኑላቸው። ወለተ ማርያም ይባላል።
እግዚአብሔር የተመሰገነ ይሁን። የእጅ ጣት ወርቅ ለመልአኩ ለቅዱስ ሚካኤል አምጥተው ስለታቸውን አያቴ የቅጣት ቀለበቱን አያቴ ለመልአኩ ለቅዱስ ሚካኤል እሰጣለሁ ሲሉ ነበር። እኔ እጅ ላይ ደረሰ። የወርቁን አምጥቼ አስረክቤያለሁ ብሏል። አመስግኑላቸው። ስጦታቸው ሁሉ እግዚአብሔር ይቀበልን። አስራተ አስካለ ማርያም ከቻይና ሀገር አስራቴን በኩራቴን አምጥቼ ገቢ አድርጌያለሁ። የሀገር ርቀትም አይገድበኝም ብሎ አምጥተዋል። አመስግኑላቸው። ወንደ ተክለ ሃይማኖት 5200 ብር አስራቴ ነው ብለው አምጥተው ገቢ አድርገዋል። አመስግኑላቸው። ክብርና ምስጋና ለስሙ ይሁን። አንድ እናታችን ጡት ካንሰር ተይዤ ነበር። በአርቱ ቅድስት አርሴማ ጸበል ሄድኩኝ። ቅዱስ ሚካኤል ተፈወስኩኝ። ስራ ይሰራል፣ የሕክምና አገልግሎት ታገኛለች ተብዬ ነበር። ነገር ግን የአርቱ ሚካኤል ፈውሰኛል ብሎ 1000 ብር አምጥቶ ገቢ አደረገው። 12 ጧፍ በእውነት ለቅዳሴ አገልግሎት የሚል አምጥቶ ገቢ አድርገዋል። በፍርድ ቤት የተያዘ ቦታ ነበረብኝ። እነሆ እሱ ስለተለቀቀልኝ ብሎ እግዚአብሔርን አመስግኑልኝ ብለዋል። እግዚአብሔር የተመሰገነ ይሁን። አንድ በፍርድ ቤት ጉዳይ አረብ ሀገር ሆኜ የሰራሁት ስራ እዚህ የሚከራከርልኝ ነበር። አንተ ተከራከር አልኩት። ስለተከራክሮ አሸነፈልኝ። የወጃንትን አምጥቻለሁ ብሏል። አመስግኑላቸው። አስራት በኩራታችንን ስሜ መልአኩ ያውቀዋል ብለው 6000 ብር ገቢ አድርገዋል። እግዚአብሔር ስለ ሁሉም ነገር የተመሰገነ ይሁን። ለቅዱስ ሚካኤል ነግሬው ነበረ። መልአኩ ቅዱስ ሚካኤል ሁልጊዜም ከኔ